لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة. الصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فإننا سندرس اليوم بعون الله وتوفيقه في سورة التكاثر والعصر، فلنبدأ من هناك. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. ألهاكم التكاثر حتى زرتم المقابر كلا سوف تعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم ثم لترونها عين اليقين ثم لتسألن يومئذ عن النعيم. بسم الله الرحمن الرحيم. والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. بسم الله الرحمن الرحيم. እጅግሩ በጣም አዛኝ በሆነው አላህ ስም እንጀምራለን። ሱረቱ ተካቱር መክያ። አተካቱር በመባል የምትጠራው ምዕራፍ መካ የወረደች ስትሆን 8 አንቀጾች አሏት። እሷም ዋናው አላማዋ የሰው ልጆች በዚህ ምድር ላይ ሲኖሩ የሚታለሉና የሚሸነገሉባት የሆነችው ጊዜያዊ ብልጭልጭ ሀገራቸው ከዘላለም እድላቸው እንዳታዘናጋቸው ማስጠንቀቅ ይሆናል። አልሃኩም ተካቱር፣ በገንዘብና በልጅ ወይም በስልጣን በተለያዩ ምክንያቶች መታለልና መዘናጋታችሁ ቁም ነገሩን አዘናጋችሁ ይላል። እንግዲህ ሰዎች የተፈጠሩት በዚህ ምድር ላይ የመጡለትን አላማ አውቀው ከጌታቸው ጋር ተዋውቀውና ታርቀው ለዘላለምና ለቋሚ ሀገራቸው ራሳቸውን ሊያዘጋጁ ጊዜያዊ መድረክ ናት ወይም መሸጋገሪያ ድልድይ ናት እንጂ ዱንያ የዘላለም መኖሪያ እንዳልሆነች ሁሉም ያውቃል ማለት ነው። ብዙዎቹ ግን ዱንያን እንደ ዘላለምና እንደ ቋሚ ብቸኛ አገር አድርገው በማየት ወደፊት የሚጠብቃቸውን ቋሚውን አገራቸውን ይረሳሉ ማለት ነው። ሁቡ ዱንያ ዩንቲጆ ኒስያን አልአኺራ፣ ዱንያን መውደድና አስሮ ጠቅሎ ለሱ ራሱን መስጠት የዛኛውን ዓለም እድል ያስረሳል ማለት ነው። ስለዚህ አልሃኩም ተካቱር፣ በገንዘብና በጎሳ በልጅ በስልጣን በተለያዩ ጊዜያዊ ብልጭልጭ ነገሮች መበላለጥና መፎካከራችሁ ትልቁን እድላችሁን አስረሳችሁ። ይሄ አካሄዳችሁ በጣም አደገኛ ነውና አስቡበት፣ እንደገና ሂሳባችሁን መልሳችሁ ገምግሙ ለማለት ነው። እና አላህ በተለያዩ ቦታዎች ዱንያ አታላይና ሸንጋይ መሆኗን ደጋግሞ ነው የሚያሰምርበት። ያ አዩሃ الذين آمنوا لا تلهكم أموالكم ولا أولادكم عن ذكر الله ይላል ሱረቱል ሙናፊቁን ላይ። እናንተ አማኝ እንደመሆናችሁ ከሌሎቹ እምነተ ቢስ ከሆኑት የተለያችሁና የተሻላችሁ መሆን ስላለባችሁ ገንዘቦቻችሁና ልጆቻችሁ ወይም ጊዜያዊ ኑሮአችሁ ተዘላለሙ አገራችሁ እንዳያዘናጋችሁ፣ ይሄ የእናንተ ባህሪ ሊሆን አይገባም።
አዱንያ ዳሩ መላ ዳሩ ለሁ ወማሉ መላ ማለ ለሁ እንዳሉት ረሱል አለይሂ ሰላቱ ወሰለም ይህች ዱንያ አገር የሌለው ሰው አገር ናት፣ ገንዘብ የሌለው እድለቢስ ገንዘብ ናት። ግን የዘላለም እድልና አላማ ያለው ሰው በሷ አይሸነገልምና አይታለልም እንዳሉት በዚች በዱንያ መታለል የለባችሁም። ኢነማ الحياة الدنيا لعب ولهو ይች ቅርብ ህይወት እንደ ህፃናት ጫዋታ ናት፣ እንዲሁም እንደ ጎረምሳ እንደ ወጣቶች ሁካታ ናት። እንግዲህ ህፃናት ለጊዜው ጊዜ ለማሳለፍ ብቻ እየተሞጫረቁ በሆነ ባልሆነው ነገር እንጫጫሉ ማለት ነው። ትንሽ ቆይተው ሲደክማቸውና ሲርባቸው ግን ወደ ቤታቸው ይገባሉ። ያ ጨዋታ ዘላቂ ነገር እንዳልሆነ ያውቃሉ ማለት ነው። ጎረምሶችም እንደዛው ባለ አስተሳሰባቸው በሁካታና በዝላይ ላይ ከቆዩ በኋላ ተትንሽ ጊዜ በኋላ እንደገና ወደ ቁም ነገሩ ይመለሳሉ። እናንተ ግን ብዙዎቻችሁ የነሱን ያህል እንኳን ማሰባቅቷችሁ ዱንያ ቋሚ ዘላለም አገር አድርጋችሁ ታዩና ተነጭራሹ ያችኛዋን አገራችሁን እስከ መርሳት ትሄዳላችሁ። በመሆኑም ላቱልሂኩም አምዋሉኩም ወላ አውላዱኩም ልጆቻችሁና ገንዘቦቻችሁ አያዘናጓችሁ። ወለውን ወተካثሩም በይነኩም ወተፋخሩም በይነኩም ወተካثሩም ፊል አምዋሊ ወልአውላድ እና ዱንያ በመካከላችሁ የምትደናፉባትና የኔ በልጥ የምትፎካከሩባት የሆነች አታላይና ሸንጋይ አገር ናት ይላል። እና በገንዘብና በልጅ መወዳደር ተጥንት ጀምሮ የሰው ልጆችን ሲያሳስትና እድላቸውን ሲያከስር የመጣ ነገር መሆኑን አውቃችሁ እናንተም ደግሞ በተራችሁ እንዳትበሉ ጠንቀቅ ማለት አለባችሁ ይላል ማለት ነው። ይህም ቢባል የሰው ልጅ ምንጊዜም ቢሆን በዱንያ መታለሉ ያልቀረ ነገር ነው። ግን በተወሰነ ደረጃ አላህ ሰዓዳ የሰጣቸው ሰዎች ራሳቸውን ገምግመው ልብ እንዲገዙና ወደ ቁም ነገሩ እንዲመለሱ ሲል ነው አላህ ደጋግሞ የሚገስጥና የሚመክረው። ሐታ ዙርቱሙል መቃብር እና በዚች በጊዜያዊ ብልጭልጭ ዱንያ መታለላችሁና መዘናገታችሁ አንድ ሰሞን ብቻ ቢሆን ኑሮ ብዙ ባላስገረመ ነበር። በህፃንነት በወጣትነት ሰዎች መታለላቸውና በብልጭልጭ ነገር መማረካቸው ያለ ነው። ግን ብዙዎቻችሁ ይሄ መዘናጋትና መታለል ሐታ ከቢርቱም ወሙቱም ወዱፊንቱም ሙታችሁ አርጅታችሁ እስተምትሞቱና መቃብር እስተምትጎበኙ ድረስ የሚቀጥል መሆኑ ነው የሚያስገርመው ይላል። ተልጅነት እስተውቀት እና እንዳውም የሰው ልጆች ብዙ ጊዜ እድሜያቸው እየገፋ በሄደ ቁጥር ሁለት ነገሮች እያደጉ ነው የሚሄዱት ይላል። እነዛ ምንድናቸው? አልሂርሱ ወልአመል፣ በዱንያ ላይ ጉጉትና ከንቱ ተስፋ ማለት ሰው እድሜው በገፋ ቁጥር ዱንያን የበለጠ እየወደደ ይሄዳል ማለት ነው። እና እድሜ እየገፋ ነው፣ ያረጀው ነው፣ እንዴት ልጦር ነው እንዴት እያለ ጭንቀቱ እየጨመረበት በዱንያ ላይ ያለው ፍላጎቱ እያደገ ይሄዳል ማለት ነው። እንደገና ደግሞ ራሱን ለማታለል የፈለገ ይመስል አይ ግደለም ገና እኮ ኖራለሁኝ 40 አመት አልፎት ለምሳሌ ደግሞ ሌላ ሁለተኛ 40 ይኖረኝ ይሆናል እያለ ራሱን ያሸነግላል። እና ተገባዷልና ካሁን በኋላ የዚች ዓለም ጉዳይ ወደ ማታ ስለደረስኩኝ ባይሆን እዛኛው እንዳልከስር ለዛኛው ልስራ ማለት እንትቶ 40 አመትም እኮ ቀላል ነው፣ ወደፊት ደግሞ ሌላ 40 አመት ቢጨምር ገና ግማሽ ላይ ነኝና በዚሁ መትጋት አለብኝ ይላል ማለት ነው። ይሄ ሁሉ ራሱን ለማታለል የሚያደርገው ነገር ነው። እና የቁሉ ኢብኑ አደም አሉ ረሱል አለይሂ ሰላቱ ወሰላም የቁሉ አላህ ኢብኑ አደም የቁሉ ማሊ ማሊ፣ የአደም ልጅ ሁል ጊዜ ገንዘብ ጋራ ያለው ቁርኝነት አያፍረር ነው። ገንዘቤ እያለ ይሄንን ያላዝናል ሁል ጊዜ በእውኑም በምናሙም ስለ ዱንያ ነው የሚከነከነውና የሚጨነቀው አሉ። ወሃለሁ ሚን ማሊሂ፣ ለመሆኑ ከገንዘቡ ኢላ ማአከለ ፈአፍና፣ በልቶ ያጠፋው ታሁን ቀደም ያው በልቶ የራሱ መሆኑን ያረጋገጠው፣ አው ለቢሰ ፈአብላ፣ ወይም ደግሞ ለብሶ ያስረጀው ልብሱ የተቃደደው ልብሱ፣
ወአው ተሰደቀ ፈአምዳ ወይም ደግሞ አላህ ወፍቆት ለሚስኪን ለደካማ መስዋዕት ሰጥቶ ለመጪው አገር አለይታ ያደረገው ካልሆነ በስተቀር ከዚህ ሌላ ለመሆኑ ገንዘብ አለውን ይላሉ። እና ገንዘብ ልትለው የሚገባው እነዚህ ብቻ ናቸው። እነዚህን ደግሞ ሰው ገንዘብ አይላቸውም። በልቶ የጨረሰውን በልቶታል፣ ረስቶታል፣ እሱን አያስብለትም፣ ተሂሳቡም አይደለም ማለት ነው። ለብሶ ያስረጀውና የበሰበሰው ጨርቁም እንደ ገንዘብ አይታየውም። ለምን እሱ አገልግሎቱን ጨርሷልና ማለት ነው። እንደገና የሰደቀውንም ቢሆን ይረሳዋል። መጀመሪያውንም ብዙም አይመጸውትም፣ ከመጸወተም ያ ነገር ደግሞ እንደማይመጣ ያቃል፣ እየረሳው ነው የሚሄደው ማለት ነው። ልቡ የሚንጠለጠለውና የሚጨነቀው ግን ገና ላልተገኘው ነው፣ ወይም ደግሞ ተገኝቶ ጥቅም ላይ ላልዋለው እሱ ነው የሚያስጨንቀው። ያለው እንደሆነ ይሄን ነገር ከስር ይሆን ሰረቅ ይሆን ምን ይሆን እያለ እሱ ጋር ብዙ ጊዜ ይጨነቃል ማለት ነው። መጀመሪያውንም ያንተ መሆኑን ምን ማረጋገጫ አለህ ይላል ይህ ሐዲስ። ይሄ ገንዘብ አንተ ሰበሰብከው ከሰብከው እንጂ ትጓጓለታለህ ትጨነቀለታለህ እንጂ ያንተ ሲሳይ ላይ ሆን እኮ ይችላል። ያንተ ሲሳይ መሆኑ የተረጋገጠው ጥቅም ላይ የዋለው ብቻ ነው። ጥቅም ላይ የዋለው ማንም አይወስደውም፣ ተጠቅመህበታል፣ የኔ ገንዘብ ነው ብትል እሱ አያስገርምም ማለት ነው። ግን ገና ጥቅም ላይ ያላዋልከው በእጅ በቁጥጥር ቢሆንም እንኳን በባንክ ብታጭቀውም ያንተ ገንዘብ ሊሆነ ወማ ሲዋ ذلك فذاهب عنه وتارك للناس ከዛ የተረፈው አብዛኛው ተትንሽ ጊዜ በኋላ ትቶት ይሄድና ለማያውቃቸውም ለሚያውቃቸውም ለሚወዳቸውም ለማይወዳቸውም ዋሪሶች የሚከፋፈል ይሆናል ማለት ነው። አንዳንድ ጊዜ ወራሾች ማትወዳቸው ሊሆኑ ይችላሉ፣ ወንድምህ እህትህ፣ አንዳንድ ጊዜ ልጅም መጥፎ ይሆንና ታባርረዋለህ። ግን አባትህ ሞተ ማለትን ሲሰማ ወደ አውርጦ ይመጣል ለጥሪቱ ሲል ማለት ነው። አንድ ቀን ሰላም ብሎ የማያውቀውን ለነዛ ነው እንጂ የምታካብተውና የምትጨነቀው ላንተ እኮ አይደለም። ላንተማ ከሆነ ይዞ የምትሄደው ተከትለው የምትሄደው ነው ያንተ ገንዘብ ሊባል የሚቻለው ማለት ነው። ስለዚህ ብልጥ የሆነ ሰው እዚህ ለጊዜው ይጠቀማል፣ እንደገና ለመጪው ዓለም ደግሞ ስንቁን አስቀድሞ ይልካል። ስንቁን አስቀድሞ በየለቱ ለሚስኪን ለደካማ የወረወረ እንደሆነ እዛ እየተከማቸች ተጠብቀዋለች። ያችን አትገንዘብ ማለት ይሄኛውማ ተተርክ በኋላ ወዳውኑ ተቀራምተውት እንደ ጆቢራ ባዶውን ይቀራል። አንተ በስብሰባ ብዙ ደክመህ ለፍተህ ወይም ደግሞ በህገወጥ መንገድ ከሆነ የከሰብከው ወንጀልህን ከስበህ እነሱ ግን በነፃ በምንም በማይጣየቁበት ገንዘብ ማንም ዱርዬ ሊጫወትበት ይችላል ይላል ማለት ነው። ስለዚህ ገንዘቤ እያላችሁ መናወዙን ትታችሁ ነገ ምን እንደሚጠብቃችሁና ምን ያህል ስንቅ እንደቋጠራችሁ ነው ራሳችሁ መጠየቅ ያለባችሁ ነው የሚለው። እና ሐታ ዙርቱሙል መቃብር ሙታችሁ መቃብር እስተምትጎበኙ ድረስ በዚህ ነገር መጠመድና መታለል የለባችሁም፣ ልብ ግዙ ማለት ነው። ከላ ማ ينبغي هذا للعاقل አንድ ጤናማ አእምሮ ያለው ሰው በዚህ መልክ እድሜ ልኩን ሊታለልና ሊሸነገል አይገባም ማለት ነው። አንድ ቀን ሁለት ቀን ሰው ሊታለል ይችላል፣ ግን እድሜ ልክህን እንዴት ትታለላለህ? አላህ Subhanahu Wa Ta'ala ወማ خلقቱል ጅነ ወልኢንስ ኢላ ሊያዕቡዱን ሰዎችንም ሆነ አጋንንቶችን የፈጠርኩት እኔን ጌታቸውን አውቀው እንዲገዙና ለመጪው ዓለም ስቃቸውን እንዲያዘጋጁ ተቅዋ እንዲከስቡ እንጂ ለጊዜያዊ ብልጭልጭ ብዬ አይደለም ያመጣኋቸው። እሱ ፍላጎታቸው ነው አላማ ሳይሆን። ሰው ማንም ፍጡር ከተፈጠረ የሚበላው የሚጠጣው የሚለብሰው ነገር ይፈልጋል። ይሄ የተፈጥሮ ፍላጎቱ ነው፣ ተው ቢሉትም አይተውም። ግን በዚህ በሙሉ መማረክ ነው የተከለከለው ማለት ነው። እና ዱንያ ብቻ የሚል አጀንዳ ሊኖርህ አይገባም። እሱ ፍላጎትህ ነው፣ ያው የፍላጎትህን ማድረግ ትችላለህ፣ የሚከለክልህ ነገር የለም። ከዛ በኋላ ግን በጣም ልታስብና ልትጨነቅለት የሚገባው የዛኛው ዓለም ጉዳይ ነው። ምክንያቱም ያኛው ዓለም እዚህ ታልከሰብክና ስንቅ ታላክ በስተቀር እዛ ተከስቦ የሚገኝ ነገር የለምና ማለት ነው። ስለዚህ ዱንያ መክሰብ ናት፣ ማዕበር ናት እና የስራ መስክ ናት፣ መሸጋገሪያ ድልድይ ናት። ካወክባት ስንቅህን ይዘህ ዘላለሙ ሀገር ትሄዳለህ። እዛ ጊዜ ደህ ያልቃል። እዚሁ ዝም ብለህ በእሷ ዙሪያ እየተሽከረከከ ቆየህ ግን እሷም አብራ ልትኖር አትችልም። ወይ ትታህ ትሄዳለች እያለህ ወይ ትታህ ትሄዳለህ፣ ተሁለት አንዱ አይቀርም ማለት ነው። ያኔ ግን ቀደም ብለህ የተዘጋጀህና የሰነከው ነገር ካለ
እሱ ፊት ለፊት ይጠብቀሃል ማለት ነው። ከላ እና የሰው ልጆች በእንዲህ አይነት ስተት ውስጥ ከመዘፈቅ የምትቆጠቡና ብትታረሙ ይሻላል። ሰውፈ ተዕለሙነ አነ الآخرة باقية والدنيا فانية እና ወደፊት ትንሽ ሰነባብታችሁ ይህች የምትታለሉባት ሀገር ከንቱ መሆኗን ታውቃላችሁ። ዘላቂቱ ሀገር ደግሞ አገር ብሎ ዝም እሷ ብቻ መሆኗን ትገነዘቡና ምን ነው ለሷ በሰራ ኑሮ እያላችሁ በንዳማ ጣጣችሁን ትነክሳላችሁ። ያ ከመምጣቱ በፊት ከዚህ ከስተታችሁ ታረሙ ተጠንቀቁ ይላል ማለት ነው። ثم كلا سوف تعلمون አሁንም ደግሜ ያስጠነቅቃለሁኝ እንደገና ይህንን ምክርና ተግሳት ካልሰማችሁና ወደ አቅጣጫችሁ ካልተመለሳችሁ ወደፊት የሚጠብቃችሁን ኪሳራ በእርግጥ ታውቃላችሁ እና ከባድ ኪሳራ ላይ ወድቃችሁ ሳትጸጸቱ በፊት እህን ጊዜ ተመለሱ። ከዱንያ ጋር ያላችሁን ቁርኝነትና ፍቅር መልክ ስጡት ማለቱ ነው። እና እዚህ ላይ እንግዲህ ዱንያ አትከስቡ ወይም ዱንያ አትፈልጉ ማለት እንዳይመስለን ይሄ መልእክቱ ማለት ነው። ዱንያ መከሰብ ያለ ነው። ኒዕመል ማሉ ሷሊህ ለረጁል ሷሊህ ላወቀበት ሰው ዱንያ አስፈላጊ ነው እና በተለይ ሷሊህ ለሆኑ ሰዎች ዱንያ እንዳውም ከሌሎች ሁሉ ይበልጥ ያስፈልጋቸዋል። ለምን ሌሎቹ ካፊሮቹ ሙናፊቆቹ ዱንያ ቢሰበስቡ እዳ ነው የሚሰበስቡት እና በዱንያም በአኺራም ኪሳራ ነው የሚያመጣላቸው፣ ብዙ አይጠቅማቸውም። ሷሊህ የሆኑ ሰዎች ግን ዱንያ ካገኙና ካወቁበት ብዙ ያመርታሉ ማለት ነው። ለራሳቸውም ለወገናቸውም ለሀገራቸውም ለዱንያም ለአኺራም ስለሚገበዩበት ለሙእሚኖች እንዳውም ከማንም የበለጠ ገንዘብ አስፈላጊ ነው። ግን ገንዘብ አስፈላጊ ነው በሚል ፈሊጥ ዝም ብለህ ተጠምደህ ለዱንያ ህይወት ግን በሙሉ መስጠትና አኺራህንና ዲንህን መዘንጋት የለብህም ከማለት አኳያ ነው ማለት ነው አላህ የሚገስጠን ያለው። ثم كلا سوف تعلمون አሁንም ደግሜ እንደገና አስጠነቅቃችኋለሁ ይህንን መታለልና መዘናጋታችሁን ካልተዋችሁ የዚህ የመዘናጋታችሁ መዘዝ ምን ያህል ከባድ እንደሆነ ታውቃላችሁ። ያ ነገር ደርሶ ተመጸጸታችሁ በፊት እህን ጊዜ ተመለሱ በላቸው ይላል። ከላ እና አሁንም ለሶስተኛ ጊዜ እንደገና አስጠነቅቃችኋለሁ ይላል። ዱንያ እንግዲህ የሰው ልጆችን ምን ያህል አሳሳች መሆኗን አላህ Subhanahu Wa Ta'ala በዚህ አጭር ሱራ ውስጥ በተከታታይ አያቶች የትም ቦታ እንደዚህ አይነት አነጋገር አልተጠቀመም። ከላ የሚል ቃል 3 ጊዜ በመደዳው ደገመው ማለት ነው። ከላ ማለት በጣም እንግዲህ አደገኛ የሆነ ነገር የማስጠንቀቂያ ቃል ነው። ከዚህ ነገር ተቆጠብ፣ ራቅ፣ አደጋ ፊት ለፊት ያለ እንደሆነ ራቅ፣ ፈቅበል ቶሎ እንደሚባለው በአስቸኳይ ተዚህ የዱንያ አደጋ መራቅና መጠንቀቅ አለባችሁ። ይህን ማስጠንቀቂያ ሰምታችሁ አሁኑ እርምጃ ካልወሰዳችሁ የሚያስከትለው መዘዝ ታውቃላችሁ። ነገ እየየው እንዳትል ነግሬሃለሁ ይላል አላህ Subhanahu Wa Ta'ala። ለው ተዕለሙነ ዒልመል የቂን እና ዱንያን አፍቅሮ አጥብቆ መውደድና ከሷ ጅራት የተከትሎ መክነፍ ዱንያን መርሳት የሚያስከትለው መዘዝ ምን ያህል ነገር እንደሆነ በእርግጠኝነት ብታውቁ ኑሮህን ጊዜ አታውቁም እንጂ ይህን ነገር ባላደረጋችሁት ነበር። ለማ አልሃትኩም ዱንያ ባላዘነጋያችሁ ነበር። የዱንያን ጅራት ተከትሎ መባከን ዱንያ አኺራን ረስቶ ምን አይነት አደጋ ላይ እንደሚጥለው ማንም ሰው ቢረዳና ቢያውቅ ኑሮ ለአንድ አፍታም እንኳን እሷን ተከትሎ ሊባዝንና ሊጨነቅ ባልቻለ ነበረ። ግን አለማወቅ እንደሚባለው ያላወቁ አለቁ። ሰዎች ዱንያን ብቻ ተከትለው በመክነፍ አንድ ቀን ለአኺራቸው ለዛኛው ሀገራቸው ሳያስቡና ሳይከስቡ እንደተፈራው እዛው አደጋ ላይ ወስዳ ተጥላቸዋለች። ቢያውቁማ ኑሮ ይሄን ባላደረጉት ነበር ይላል አላህ Subhanahu Wa Ta'ala። ለተረውነል ጀሂም እና ይሄን ማስጠንቀቂያ እንግዲህ ሰምታችሁ ወደ ትክክለኛው አቅጣጫ ካልተመለሳችሁ ወላሂ አረጋግጥላችኋለሁ ይላል በላ መልቀሰም በክብሬ በግርማዬ እምልላችኋለሁ አንድ ጊዜ ከጋመች መጥፊያና ማብረጃ የሌላትን ጀሃነም ታዩዋታላችሁ ትጎበኛላችሁ። በዱንያ የተጠለፈና በሷ የተጠመደ ሰው በመጨረሻ ጀሂም ነው አገሩ በማለት ያስጠነቅቃል ማለት ነው። ጀሂም ማለት አንድ ተነደደ የማይጠፋና የማይበርድ የተጋጋመ እሳት ማለት ነው ሲኦል። እና እሱን እንዳታስጎበኛችሁ ነው የማስጠነቅቃችሁ። የዱንያ ሰለባ የሆነ ሰው በመጨረሻ ዱንያ አታላ አዘናግታ መስመር አስለቅቃ
ጀሃነም ላይ ወስዳ ትጥለዋለችና ያ ነገር እንዳይደርስባችሁ ነው የሚያስጠነቅቀው ይላል። እና እዚህ ላይ አብዱላህ ኢብኑ ሽኺር የተባሉ ሱሐቢ ከለታት አንድ ቀን ነብዩ አለይሂ ሰላቱ ወሰለም አንድ ቦታ ላይ ተቀምጠው ሄድኩኝና ዘየርኳቸው ይላል። በመዘይራቸው ጊዜ በሐሳብ ተጠምደዋል እና አልሃቁሙ ተካሱር አልሃቁሙ ተካሱር አልሃቁሙ ተካሱር የሚለውን ቃል ይደጋግማሉ። እኔ ያጠገባቸው መኖሬንም የሚያውቁ አይመስለኝም ይላል። ሐሳባቸው በሱ ተወስዷል እና ይሄንን ይያሉ እንደዚህ ማየደጋገሙ ከቆዩ በኋላ ወሃለው يقول ابن ادم لو كان لابن ادم واد من ذهب ለአደም ልጅ እኮ አንድ ወንዝ ሙሉ ጥሬ ወርቅ ቢሰጠው ለተመና አየኩነ له ثاني ለምን አንድ ወንዝ ብቻ ይሰጠኛል ሁለተኛ ወንዝ ለምን አይጨምርልኝም ነው የሚለው። ثم لو اتي الثانيه لتمنى ان يكون ثالثا وهكذا ሁለተኛ ቢሰጠው ሶስተኛ አራተኛ እያለ መቼ እንደሚጠግብ አይታወቅም። ስለ ገንዘብ እንግዲህ ወርቅ በአንድ ወንዝ ሙሉ ተሞልቶ ከተሰጠ ምን ሊሆነው አንድ ሰው ሁለት ወንዝ የገሌ ወርቅ አንድ ወንዝ ብቻ ነው እንዳይባል ብቻ ሁለት ወንዝ አለው እንዲባል ይጠይቃል። ሁለት ካለው ደግሞ ሶስተኛ አራተኛ እንዲህ እያለ ነው የሰው ልጅ ዱንያ ልክ እንደንትን እየሳበች የምትወስደው እንዳዙሪቷ ማለት ነው። እና ይሄንን ካሉ በኋላ እንደ ሰዎች ሁሉ ጊዜ ዱንያዬ ገንዘቤ እያሉ ይናጉዛሉ። ግን በዚህ የተጠመዱ ሰዎች አንድ ቀን ስለ አኺራቸው ሳያስቡና ሳይከስቡ ባዶ እጃቸውን እዚህም ያከማቹትን ትተውት ይሄዳሉ። እዛ ደግሞ ወንጀላቸው ተከምሮ ያገኛሉ በማለት ያስጠነቅቁ ሰማሁኝ ይላል። እና እንግዲህ አላህ Subhanahu Wa Ta'ala ሰጥቶት ያልሰራና ስንቁን በወቅቱ ያልሸኘ ሰው እዚህ ያለውም ይቀራል እዛ ያለውም ይጠፋል። በሁለት ሀገር ከንቱ ሆኖ ይቀራልና ያ እንዳይሆን ነው የሚያስጠነቅቀው። ለተረውነ الجحيم በዱንያ ተጣላችሁና ተዘናግታችሁ ለቋሚው ሀገራችሁ ስንቅ ካላዘጋጃችሁ እዛ የሚጠብቃችሁ ጀሃነም ነውና የጋመውን እሳት በእርግጥ ታውታላችሁ። ثم لترونها አሁንም ደግሜ ያረጋግጥላችኋለሁ ጀሃነምን በእርግጥ ታዋታላችሁ ትጎበኙዋታላችሁ። አይነ اليقين በአይን ብሌናችሁ በወሬ ሳይሆን በተጨባጭ ጀሃነም ዙሪያውን በመላእክት ተከባ የታሉ ደንበኞች እያለች እየጎደራችና እያናፋች ትጠራቸዋለች። ያኔ የትልግባ ብትሉ ዋጋ የለውም። ከሷ ለማምለጥና ለጀነት ለመብቃት መስራት ያለባችሁ እህን ጊዜ አሁን ነው ይሉ ነበር ማለት ነው። ثم لتسألن يومئذ عن النعيم ከዚያም በዛ እለት ጀሃነምን በምትጎበኙና በምታውበት እለት እዚህ ዱንያ ላይ አላህ Subhanahu Wa Ta'ala የሰጣችሁን ጸጋ ሁሉ ምን ሽክር እንደመለሳችሁ ትጠየቁበታላችሁ አሉ። እንግዲህ በዱንያ ላይ አላህ Subhanahu Wa Ta'ala የሰጠን ኒዕማ ስፍር ቁጥር የለውም። ተራ ደሃ የምንባለው እንኳን የአላህ ኒዕማ በጣም ብዙ ነው። ያንን ሁሉ ኒዕማ አላህ Subhanahu Wa Ta'ala የሚተሳሰብበት ጊዜ ይመጣል እና 70 ዓመት 80 ዓመት ጤንነት ሰጥቼህ ነበር ለዛ ለጤንነትህ ምን ሽክር መለስክ? 70 ዓመት ሙሉ አካል ነበረህ ያን ሁሉ አካልህን በምን ላይ ያሰማራው? ምን አይነት ኢባዳ አፈራህበት? ይሄን ያህል ገንዘብ ሰጥቼህ ነበር ይሄን ያህል ልጅ ሰጥቼህ ነበር ያን ሁሉ ምን አደረክበት? እያለ እያንዳንዱ አላህ Subhanahu Wa Ta'ala የሰጣችሁን ኒዕማ የምትጠየቁበት ጊዜ ይመጣል በማለት ያስጠነቅቀናል ማለት ነው። እና እዚህ እንደፈለገ እነማ ኡቲቱ አላ ኢልሚን እኔ መከሰቡን ስለማውቅበት ስልቱን ዘዴውን ስለማውቅበት ነው ያፈራሁት አትበል። አላህ ነው የሰጠህ። አላህ የሰጠህን ነገር ደግሞ ተገቢውን ምላሽ ካልሰጠህና ሽክር ካላቀረብክ ነገ እተሳሰበሃለሁኝ። አንዲት ነገር ሳትቀር ለን ተዙላ ቀደማ አብዲን ሐታ ይስአል አን አርባዕ እንዳሉት በጀሃነም ላይ የተዘረጋው የሲራጥ ድልድይ ማንም ሰው አልፎ ሊሄድ አይችልም አራት ጥያቄዎችን መልስ ካልሰጠ በስተቀር ይላሉ። እና እነዛ አራት ጥያቄዎች ምንድናቸው? አን ዑምሪሂ ፊማ አፍና ረጅም እድሜ ሰጥቶ ከነበረ ያንን እድሜ በምን ሰርተ ምን አድርገ ጨረስከው ተብሎ ይጠየቃል። ወአን ሸባቢ ፊማ አብላ በተለይ በወጣትነት እድሜ ለዲንም ለዱንያም ተግቶ መስራት ይችላል አንድ ሰው በዛ ወርቃማውን ወጣትነት እድሜ በምን አሳለፍከው ተብሎ ይጠየቃል። ወአን ዒልሚሂ ወአን ማሊሂ ምን አይነ እክተሰበ ገንዘብ ካለው ደግሞ ያን ገንዘብ ከየት አቅጣጫ ነው ያመጣው?
በሐላል ወይም በሐራም ተብሎ ይጠየቃል። በማጭበርበር በመዝረፍ በመክፈፍ በማታለል ከሆነ ያልቅለታል እዛው ማለት ነው። እንደገና በትክክል ከስቦት ከሆነ ደግሞ ወፊማ አንፈቀህ ያወጣውስ በምን አቅጣጫ ነው? በገዛ ገንዘብ የምናገባችሁ እንደፈለኩኝ ጨፍርበታለሁ ብትል አዎ ለጊዜው መጨፈር ትችላለህ። ነገ ግን ሚሊ ሳንቲም ሳትቀር ጌታ ይተሳሰበሃል። ላንተ መደነሻ ለአላህ ጥላቶች መጨፈሪያ ነው እንደ የሰጠው ምን አደረክበት ለኔ ተብሎ የሚጠየቅበት ጊዜ ይመጣል ማለት ነው። እና ከለታት አንድ ቀን አቡበክርና ዑመር በመዲና ላይ አዲስ እንደገቡ ገና በሂጅራው ሚላስ የሚቀመስ ቤታቸው አተው ራስ ሳይበሉ አድረው እንቅልፍ እምቢ ሲላቸው እስቲ ወደ ከተማ ዘወር ዘወር ብለን እንምጣ ብለው ይወጣሉ። ይገናኛሉ። ሁሉም እያንዳንዳቸው ይወጡና መንገድ ላይ ሲገናኙ ለምን ወጣ ሲል አይ አካባቢውን ብቻ ትንሽ ለጎብኝ ብዬ ነው ይላል። ኋላ እየተጨዋወቱ እያሉ ነብዩ ደግሞ መጡ አገኟቸው አለይሂ ሰላቱ ወሰለም። በሚያገኟቸው ጊዜ ምን አወጣችሁ በአሁኑ ሰዓት ሁሉ ሰው የሚተኛበት ነው ብለው ጠየቋቸው። እነሱ ግን ሊናገሩ አልፈለጉም። ታልነገራችሁ ብለው አጥብቀው ያዟቸው። ያ ወላሂ ራት አልበላንም ነበረ ያው እንቅልፍ ስናጣ ጊዜ እስቲ ከተማውን ሮንድ ዞር ዞር ብለን እንኳን እንምጣ ብለን ነው የወጣ ነው አሉ። እርሶስ ለምን ወጡ ሲሏቸው ወላሂ አخرجني الذي اخرجكم እናንተን ያስወጣ እኔንም አስወጣኝ አሉ። ሱብሃንአላህ። እነዚህ ሰው እንግዲህ በመድር ላይ በዛ ወቅት ምንም ወደር የሌላቸው የአላህ የመጨረሻ ወዳጆች ናቸው። ግን ዱንያ ትልቅ ብትሆን ኑሮ ዋጋ ያላት ነገር ቢሆን ኑሮ እነዚህ ሰዎች ራስ ሳይበሉ ማደር ነበረባቸው። ግን ያ ሆኖ እነሱ አልተበሳጩም፣ አላማቸውን ያውቃሉና ማለት ነው። ከዛ ነብዩ ተሰማቸው ሰው ናቸውና። ቶሮ በሚቀጥለው እንመለስበታለን። ሰለላሁ ዐለይሂ ወሰለም አለ ነብዩ